ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት አንዳችም ከስርዓቱ ከቤተክርስቲያን ስርዓት ፈቀቅ ያልንበትም ይሄድንበትም ነገር የለም። ኦርቶዶክሳውያን እንኳን ደስ ያላችሁ። ዩኒቨርሲቲው ካዘጋጃቸው ከ18 ሜዳሊያዎች 14ቱ በግቢ ጉባኤ ተማሪዎች እናንተ እንበይ ማለት ነው። መቤቴ ለምንድን ነው እሺ ማለት የሆነ አረጋ ላይ ማለት ነው ማለት ምንም ነው ሳበ አልመጣልኝም ተብሎ ይቀራል ከምርቃት እግዚአብሔር መቀረት የለበትም። ሲጀመሰው በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠ። በእውነት ሰላም ጤና ይስጥልኝ። በድጋሚ ተመልሼ መጣሁኝ በሶስት ወቅታዊ ጉዳዮች ነው። አንደኛው በቤተክርስቲያን ጉዳይ ነው። ሁለተኛው እንግዲህ በአሁኑ ሰዓት ላይ በተለያዩ ዩኒቨርሲቲዎች ምርቃት እየተካሄደ ነው። ከዚህ ውስጥ ታዲያ ባህር ዳር ላይ አንዲትን ወጣት የገጠማትን ጉዳይ ለማየት እንሞክራለን። ከዛ በተጨማሪ እንግዲህ ኮሜዲያን እሸቱ ላይ እየተነሳ ያሉ ሀሳቦች አሉ። እግረኛው ሚዲያ ያቀረባቸው መነኮሳትም እዛው ገዳሙ ድረስ ሄዶ በእርግጥ ነው ያገኛቸው። እነሱ ጋር ተመለከተ አንዳንድ ሀሳቦች እናነሳለን ብዬ አስባለሁ። ደስ የሚያሰኙ ነገሮች አይደሉም ኦቨርኦል የምናያቸው ነገሮች። ለማንኛውም እባካችሁ ላይክ አድርጉልኝ። ቢያስተዳግሚ እንኳን ቪዲዮ እንድሰራ ላይክ በማድረግ እንደምታበረታቱኝ ተስፋ አድርጋለሁኝ። የምትችሉ ሰዎች ሜምበርሺፑንም ጆይን አድርጉ። ከምን እንጀምር ካላችሁኝ ከቤተክርስቲያን ጉዳይ እንጀምር። ወንድማችን መሪጌታ ብርሃኑ ተክለያሬድ እንዲህ ይላል። መቼ እንደመጣ የትኛው አካል እንደጫነው የማይታወቅ የቤተክርስቲያን አገልጋይ ከሆንክ ዝም በል፣ በሌሎች ጉዳዮች ላይ መናገር የለብህም፣ ጸሎት ሃይማኖት ብቻ ነው መናገር ያለብህ የሚል የተሳሳተ ወይም ደግሞ የተሳሳተ ብቻ አይደለም አለመሳሳቱንም የሚያውቁት ሰዎች ቢሆኑ የቤተክርስቲያን አገልጋዮችን ዝም ለማስባል የሚጠቀሙበት አንድ ስልት ነው ብዬ አምናለሁና የቤተክርስቲያን አገልጋይነት እጅግ በጣም የተወደደ ነው። እግዚአብሔርን ማገልገል፣ በየዕለቱ ከእግዚአብሔር ጋር መገናኘት፣ በቤተክርስቲያን ውስጥ የሚደረጉ መንፈሳዊ አገልግሎቶችን መሳተፍ ሁሉ እጅግ በጣም ደስ የሚያሰኝ ነገር ነው። ከዚህ ባሻገር ግን ቅድም እንዳልኩት በሀገር ከፍ ዝቅ ውስጥ በሀገር ደስታ በሀገር ሀዘን ውስጥ ደግሞ በታሪካችንም ብንሄድ የቤተክርስቲያን አገልጋዮች ከፊት መስመር የሚቀመጡ ናቸው። እናመሰግናለን። አሁን ላይ ያየን ያለው ነገር የቤተክርስቲያን ኮንቴንት የሚሰሩ ስለ ቤተክርስቲያን የሚናገሩ ወይ ደግሞ የቤተክርስቲያን መምህራን በሀገር ጉዳይ ላይ ምንም እንደሚመለከታቸው ከፖለቲካ እጃቸውን ማንሳት እንዳለባቸው እየተነገረ ያለው ያ ፖለቲካ ተመልሶ ክርስቲያኑን ሊጎዳ እንደሚችል ባልሆነ ሰው እጅ ሲወድቅ ምን ያህል እየጎዳም እንደሆነ ያዩት ነው። በገዛ እጃችን የራቅነው ፖለቲካ በገዛ እጃችን አንፈልግም ብለን ያልገሻልንበት ፖለቲካ ሌላ ሰው እጅ ውስጥ ገብቶ ምን እያደረገ እንደሆነ በጣም ጥሩ ማሳያዎች አሉ። መጥቀስ የሚጠበቅብኝ አይመስለኝም። ሌላኛ ጉዳይ ላይ እንግባ። ቆይ መጣ የት ነው? ሽንት ቤት መጣ እንዴ? እኔን ለማንጠረፍ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ በእናትህ ቁጭ በል። እሺ አብሬ ልምጣው። መጣው እርጌታ ይችላል። ሃኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። እርጌታ ይችላል። ባምቢ ሀበሻን ተረፍ እያላችሁ ይሄን ቪዲዮ ላኩላት፣ ሜንሽን እያደረጋችሁም አድርሱላት። ሰላም ደጉላው ነኝ። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው። ምክንያቱም በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት እላለሁ። አመሰግናለሁ።
እናመሰግናለን ዳጎላው። እንግዲህ የባምቢ ጉዳይ ያው አገር ያወቀ ጉዳይ ነው። እኔ እነሱ ላይ አይደለም ችግር የታየኝ እነሱ ላይ አይደለም። በቤተክርስቲያን አገልጋይ ስም ቤተክርስቲያን ውስጥ ተቀምጠው ሚዲያ ከፍተው በየዕለቱ መሪጌቶችን ከጥንቆላ ጋር እያይዘው የሚናገሩ አሁንም ቢሆን ብዙ ተከታይ ያላቸው በስመ ኦርቶዶክስ የሚንቀሳቀሱ ሰዎች ቤተክርስቲያናችን ውስጥ አሉ። ኦርቶዶክስ ነን እያሉ ነገር ግን ሁል ጊዜ ሚዲያቸውን ስታዩ መርጌቶችን የሚሳደቡ መርጌቶችን የሚያብጠለጥሉ ሰዎችን መርጌትና ከጥንቆላ ጋር እያይዘው የሚሰብኩ ሰዎች ስላሉ ያንን የሚያዳምጥ ሰው ዛሬም ነገም መርጌታን ከጥንቁልና ከመተት ከድግምት ጋር ከማያያዝ ውጭ ከእውቀትና ከቤተክርስቲያን አገልግሎት ጋር እንዳያያዙ አድርጎ ስላሰለጠኗቸው ሰው ያንን ፈለግ ተከትሎ ኮንቴንት ቢሰራ ቢሳደብ አይገርመኝም። ለምን ቢባል ቤተክርስቲያን ውስጥ ቁጭ ብለው ነጠላቸውን አጥፍተው መርጌቶችን ካህናትን ሲያዋርዱ ሲሰደቡ የምንሰማቸው በጣም ብዙ አገልጋዮች ስላሉ። ሌላኛው የነገረ መንኩስና እንዴ እኛ እኮ በዚህ ዘመን እኮ በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራችን ነው የተበጠበጠው። ቤተክርስቲያን ውስጥ ያለው ጉዳይ ብቻ ሳይሆን የተበጠበጠው ትዳራችን ነው የተበጠበጠው። እንዴት ትዳራችሁ ተበጠበጠ ትሪን ከሆነ አንድ ቄስና አንድ መነኩሴ ከአንድ ቤተክርስቲያን ይቀጠራሉ። እኩል ደሞዝ ይከፈላቸዋል። አለያም የመነኩሴ የተሻለ ሊሆንም ይችላል። እንደውም ማለት ነው የተሻለ ያው መነኩሴ ስለሆነ ብዙ ኃላፊነት መወጣት ይችላል ተብሎ ነው የሚታሰበው። ግን ሰው መነኩሴ ስለሆነ ወይም ቤተሰብ አስተዳዳሪ ስለሆነ አይደለም ኃላፊነት መወጣት አለመወጣት የሚችለው ሌላው ነው ኃላፊነቱ እንዲወጣም እንዳይወጣም የሚያደርገው። ምን ገጠመ መሰላችሁ? ከዚህ በፊት ወደ 2006 አካባቢ ነው ልጆች የሚያስተዳድሩ ወይ ልጆች ያላቸው ቄስ ነበሩ፣ መነኩሴ ነበሩ። እነዛ መነኮስ በነፃነት ደልቷቸው ይሄ ፊታቸው እንደምትታረሳ ራስ እንደዚህ አብጦ ሎሚ መስሎ አጠበ ብርጭቆ መስለው ካህኑ ደግሞ ልጅ በማሳደግ የሚስት ፍላጎት በማሟላት ደግሞ ያው ደከም ብለው ይኖራሉ። ከዛ ምን ሆነ እነዛ ካህን አደረጉ እንዴ እንደዚህ ይሆንኩኝ የምኖረው ኑሮ በቃ ቤተሰቦች ለካም አጥፍተዋል። እንደዚህ አድርገው ባይድሩ ኑሮ ባያጋቡ ኑሮ በመነኩስ ኑሮ ነበር የተሻለ የሚሆነው በሚል እሳቤ እኮ ሚስታቸውን ከ3 ልጆቻቸው ጋር አስይዘው ትተው ሌላ ሀገር ሄደው መንኩሰው አስተዳዳሪ ሆነዋል። ትተዋት ሄደው ሌላ አካባቢ ሄደው መንኩሰው አስተዳዳሪ ሆነዋል። ስለዚህ ይህች እናት ያላባት 3 ልጅ ጠላ እየሸጠች ጠጅ እየሸጠች እኮ አሳዳጊ ሆናለች። ይሄን ብቻም አይደለም እኔ ብዙ ነገሮች ነው የገጠሙ ብዙ ነገር ተገጥሞኛል። ስለዚህ ባጭሩ ብዙ ታሪክ አለኝ፣ ግን ባጭሩ ትዳራችን ሁሉ በመነኩሴ ምክንያት እየተበጠበጠ ነው። ካህናት ማግባት እንዲፈሩ፣ ዲያቆናት ማግባት እንዲፈሩ፣ መምህራን ማግባት እንዲፈሩ፣ ትዳርን እንዲፈሩ፣ ልጅ ማሳደግ እንዲፈሩ አድርገውብናል መነኮሳት። ይሄን ሁሉ አደረጉብን። ምክንያቱም ባለሀብት ሆኖ የሚታየው መነኩሴ ነው። በነፃነት የሚኖረው መነኩሴ ነው። አምሮበት ወዛ ብሎ የሚኖረው መነኩሴ ነው። ጋንጃ ወጥቶ እንደዚህ የሚኖረው መነኩሴ ነው። የታጠበ ብርጭቆ መስሎ የሚኖረው መነኩሴ ነው። እስቲ ካህን ይሁብኝ እስቲ ቄስ ይሁብኝ እስኪ ድርቅ ያሉ ቀበቷቸው ከአንጀታቸው የገባ ፊታቸው ጥውልዝ ያለ ወይም ጥብስብስ ያለ ፊት የምታይባቸው ቄሶች ከሆኑ መነኩሴ ከሆኑ እስኪ ይሁብኝ ጥርት ያሉ እንኳን ሴት ልጅ ወንድ ልጅ ልኮ የሚያሳስቱ ናቸው ያውን መነኮሳት። ስለዚህ በእውነት እኒህን እንደነዚህ አይነት ከተማ ለከተማ እየወደለደሉ የባለ ትዳርን ቤት የሚበጠብጡ በቤተክርስቲያን ውስጥም ሆነ ደግሞ መምህራኖቻችን፣ ዲያቆናቶቻችን፣ ቄሶቻችን ለሚበጠብጡብን መነኮሳት እናንተው ራሳችሁ ካህናት ታጥቃችሁ ራሳችሁ ታስከብሩ ይገባል እላለሁ። አመሰግናለሁ። አመሰግናለን። የተናገረችው ነገር በጣም ትክክለኛ ነገር ነው። ካህናት ያሉበት ሁኔታ እና አንድ መነኩሴ የሚኖርበት ሁኔታ ሲታይ በጣም የሰማይና የምድር ያህል ነው ልዩነቱ።
ለምን ሲባል እናውቀዋለን። አንደኛው ምንም አይነት ወጪ የለበትም፣ የሚያገኘው ከካህን በላይ ነው፣ እንደፈለገ ይኖራል። አንድ ካህን 4-5 ልጅ አሉት፣ የሚያገኘው ደሞዝ አነስተኛ ነው። ልጆቹ ተማረው የሚበሉት ነገር ያጣሉ። በዚህ ምክንያት ቤተክርስቲያንን የሚጠሉ አሊያም ደግሞ ክብረ ክህነትን የሚጠሉ አይነት ልጆች ይወጣሉ። ለማንም ሰው ተነስቶ የካህን ልጅ ሆኖ ድቁና ልቀበል፣ ቅስና ልቀበል፣ እንደ አባቴ ብዙ ልጆች ወልጄ ልኑር የሚል እሳቤ አይኖረውም። ወደ ዓለም ትምህርት ይሰድዳል። በአንጻሩ ደግሞ መነኮሳት ግን የሚያደርጉት ነገር ግልጽ ነው። ወደ ሌላኛው ጉዳይ እንምጣ። ወደ ዩኒቨርሲቲ ተመረቃችሁ። መጀመሪያ ግን እንኳን ደስ አላችሁ እንበላችሁ። ኦርቶዶክሳውያን እንኳን ደስ ያላችሁ። ዩኒቨርሲቲው ካዘጋጃቸው ከ18 ሜዳሊያዎች 14ቱ በግቢ ጉባኤ ተማሪዎች መወሰዱ ነው የተነገረው። ይህ የሆነው ከኋላ እንደምትመለከቱት በባህር ዳር ዩኒቨርሲቲ 2018 የትምህርት ዘመን ትምህርታቸውን አጠናቀው ለምርቃት በቅተው ከፍተኛ ውጤት ላመጡ ተማሪዎች ካዘጋጀው 18 ሜዳሊያ 14ቱ በግቢ ተማሪዎች መወሰዱ ነው የተነገረው። ኦርቶዶክሳውያን እንኳን ደስ ያላችሁ። ለመላው የግቢ ጉባኤ ተማሪዎች እንኳን ደስ ያላችሁ። ቴሌሚዲያን ገር ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። እናመሰግናለን። እንግዲህ ከ18ቱ ሜዳሊያዎች 14ቱ የግቢ ጉባኤ ፍሬዎች የማኅበረ ቅዱሳን ልጆች ሆነዋል። እግዚአብሔር እንኳን ለዚህ ክብር አደራችሁ፣ እንኳን ለዚህ ክብር አበቃችሁ እንላለን። በተለይ ግቢ ጉባኤ እያለን እንጠብቅ ነበር፣ እናውቃለን ማን ውጤት እንዳለው። ግን አንዳንድ ማናውቃቸው ሰዎች ግን ውጤታቸው ሀይ ሆኖ ድንገት ውጤት ሊቀያየር ይችላል እና ብዙ ጊዜ ላይ ግቢ ጉባኤ ምርቃ ሰዓት ላይ የምንጠብቃቸው በጣም ደስታ እንቆጥር ነበር። ስንት ሜዳሊያ ያገኘን በዚህ ዓመት እያልን እንጠብቅ ነበረ። አሁን ላይ ባህር ዳር ላይ ከ18ቱ 14ቱን ግቢ ጉባኤ ተማሪዎች ማግኘታቸው በጣም ትልቅ እድል ነው። እግዚአብሔር ይመስገን በሉ። ወደ ተማሪዋ እንምጣ። ተማሪዋ እንዲህ ገጠማት ራሷ ትናገር። ሰው አልመጣልኝም ተብሎ ይቀራል። ሼር ማድረጋችሁን ግን አትርሱ። እግዚአብሔር መቀረፍ የለበትም። ሲጀመር ሰው ላይ ዲፔንድ መሆን የለብንም። መጣ አልመጣ እኔ ምንም እንጃ። አሁን አላውቅም። በጣም ኬርለስ እየሆንኩ ነበር፣ ግን ዛሬ ላይ በጣም ከበደኝ። እስካሁን ሲጀመር ዛሬ ላይ ደረስኩት ብቻዬን ቆሜ ነው። እግዚአብሔር ምስክሬን ግቢ ላይ ብቻዬን ቆሜ ነው። ማንም ያውቃል ሲጀመር እና ዛሬ ግን ከበደኝ። በቃ መሄድ ምናምን ነገር አለ አይደለ? እዛ ምናምን የሆነ እንትኑን አይመጣም እና እንዴ ሊመጣው ነው አሁን ሄጂ እዛ ምናምን ነገር ብቻዬንና ዳይሼ ምናምን ካፌ ምናምን ነገር አከበርልኝ ያልኳችሁ ነገር አለ። ከዛ በቃ ትንሽ ምናምን ቆየሁኝና ምናምን ነገር ተመልሼ ዶርም መጣሁ ማለት ነው። አስጣላይ ሰው አሁን ወደ ቤተሰቡ ምናምን ከቤተሰቡ ጋር ካፌ ለካፌ ነው። ያንን ነገር አልፈለኩትም። በቃ ነው ያው ዶርም መጥቼ እግዚአብሔር ምስክሬ ብቻዬን ነኝ። ምንም አይብረኝም። ኖርማል ነው። ይሄ ጊዜ ማለፍ አይቀርም። እግዚአብሔርን ያልፋል ሲጀመር ጉዳይ ሰው ምንም አያደርግም። እናንተ እምባዬ ማለት ነው መቤቴ ምንድነው? እሺ ማለት የሆነ አረጋ ላይ ማለት ነው ማለት ምንም ማልቀስ እኮ አልፈልግም፣ ግን እያለቀስኩ ነው። ስሙ በኪዳነ ምሕረት በእግዚአብሔር ዛሬ ብቻ ስሙኝ። የሆንኩትን ልንገራችሁ። ዛሬ ተመራቂ ነኝ። በስንት ዓመት ልፋቴ ዛሬ ነበር ውጤት ማለት እንትኑን የማየው ደስታውንና ግን ማለት ነው ጠዋት ተነሳው ምናምን ደሰው ምናምን ነገር በቃ ለባብስኩ ምናምን ነገር ቪዲዮ ምናምን የቲክቶክ ቪዲዮ ምናምን ሰራሁኝና ምናምን ነገር ለወጣ ሁሉም ሰው ቤት ተመቶለታል ምናምን ሁሉም ቤስት አለው ጓደኛ አለው ጀም አለው ምናምን። እኔ ግን እንደዛ አልነበረኝም። ምንም በቃ ቤስት ምለው ጓደኛም የለኝም። ቤተሰቦቼም አልመጡ በምርቃቴ ቀን። ከዛ ሄድኩኝ ከተማ አለቃቀስኩኝ። በቃ ቪዲዮ አለ ቪዲዮ በነገራችሁ ላይ ዶርም ሆኜ አለቃቀስኩት። በጣም ነፍ ቪዲዮ አለኝና ታጥቤ ምናምን ወጣሁ ማለት ነው ከተማ። ከዛ ፎቶ ላመጣ ነውና ምግብ ልበላ ነው የወጣሁት ከተማ ማለት ነው ባህር ዳር። ከዛ ምን ቢፈጠር ጥሩ ነው ካፌ ሄድኩኝ። ካፌ ሄጄ ምግብ አዝዤ ምናምን ነገር እየበላሁ እንጂ አዝዤ እየጠጣሁ ምናምን ነገር የባህር ዳር ልጆች ማለት ነው 4 ልጆች መጡ ማለት ነው። ከዛስ ቀጥላ ይሄ ፓርት 2 ነው። ከዛ እዛው ካፌ ምናምን ምግብ ምናምን እየበላሁ ምናምን ነገር ነበረ። ከዛ ምግብ ምናምን ጨረስኩኝ ምናምን ነገር መጠጤንም እንደዛው እየጠጣሁኝ ነው መጠጡ። ከዛ የእንትኑ ሙዚቃ በድንገት ተቀየረ ማለት ነው። የነበረ የካፌ ሙዚቃ ተቀየረና እንኳን ደስ አላችሁ ምናምን ነገር የሚል ሆነ ማለት ነው። ከዛ ምንድነው ምናምን ውጭ ባይከፍቱት ምናምን ብዬ እንትን አልኩኝ ማለት ነው። ከዛ ለዛ 4 ልጆች ተሰብስበው ማለት ነው ተሰብስበው ምን አትሉኝም? ተሰብስበው መጥተው ማለት የካፌን ሰው ምናምን ህፃናት ምናምንም ነበሩ። ነገራችሁ ላይ ቪዲዮ አሁን ቀጣይ እሱን ነው የምለቅላችሁ። ከዛ እንትኑን ያለ ነገሩን ይዘው መጥና ምናምን ነገር ይበቃ ምንም ሳይደብረኝ ምናምን ነገር ከነሱ ጋር አክብሬ ወደ ቤት የመጣሁኝ። እንዴት አከበሩልሽ?
ቪዲዮ ለማንኛውም ፈታ ብያለሁ። 7 ሰዓት ቤቴ ገብቻለሁ። እንግዲህ እቺ ነች ለብቻዋ ቁጭላ ስትበላ ነበር። በነገራችን ላይ የዩኒቨርሲቲ በጣም አሳዛኝ ነገሩ በጣም ብዙ ቤተሰብ የሄዳችሁ ሰዎች ያላችሁ እና መንገድ ላይ ጭምር ነይ እስቲ ዛሬ አብረሽ አስመርቅኝ የሚያውቋቸውን ሰዎች ጭምር እየጠሩ ነው አስመርቁኝ ዛሬ ቤተሰቦች ያልመጡልኝ የሚሉ ሰዎች በጣም ልብ ሰባሪ ነው። ላይ ብዙም እንደኔ አይነቱ ሰው ነው ብዙም ኬር የማያደርገው እንጂ በጣም የሚጨንቁ አሉ። ቤተሰብ አጠገባቸው ይላል። በትራንስፖርት እጦት ምክንያት የሚመጡ አሉ። በድህነት ምክንያት የማይመጡ ሰዎች አሉ። በተለያየ ምክንያት የማይመጡ ሰዎች አሉና እንግዲህ ከነዛ ገጠመኞች መካከል ላይ አንደኛዋ ይቺ ነበረች። ግን ያው ሰዎች እንደምታዩቸው ሰብሰብ ብለውላት እዛው አከበሩላት። እንኳን ደስ አለሽም ጭምር ብለዋታል። ህፃናት ተገኝተውላታል እንደምትመለከቱት በዚህ ጋር እና በጣም ደስ የሚል ነገር ነው እውነት። የባህር ዳር ልጆች ይሄንን ሀዘኗን በደስታ ስለለወጣችሁላት በጣም በእውነት እግዚአብሔር ያክብረልን። ሁሉም ሚዲያ በጣም እየተቀባበሏት ነው። በጣም ደስታቸውን እየገለጹ ያሉት እንኳን እህታችን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ ብለናል። መልካም ደግሞ እንደሚገጥምሽ ተስፋ አደርጋለሁ። እንደምታዩት እሷም ኬኳን ከዛ በኋላ ለዛ ካፌ ላሉ ሰዎች እየዞረች እያቀባበለች እየሰጠቻቸው ነበረ። በጣም ጥሩ ገጠመኝ ይመስለኛል። ከማትረሳቸው የባህር ዳር ቆይታዎች ውስጥ አንደኛው ትልቁ እንደሚሆንላት ይሄኛው ነው ብዬ አስባለሁ። ወደ ሌሎቹ ጉዳይ እንሂድ፣ ወደ መንፈሳዊ እንሂድ። መጀመሪያ የምንኩስና አንድ ተግባር እናንሳና ባለፈው አንድ ሰርች ላቸው ነበር እግር ሚያሹ የነበሩ መነኩሴ ከእሱ ጋር እያይዘን ወደ እሸቱ ጉዳይ እንገባለን። አንዳችም ከስርዓቱ ከቤተክርስቲያን ስርዓት ፈቀቅ ያልንበትም የሄድንበትም ነገር የለም። እኚህ መነኩሴ ይሄ የሚሰሩት ስራ ተገቢ አይደለም። እንኳን ለአንድ መነኩሴ ይቅርና ለአንድ ተራ ምዕመን ለራሱ የሴትን ገላ ማሸት መንካት ትልቅ ፈተና ነው። ቅዱስ ሲራክን በመጽሐፍ ቅዱስ ላይ እሳትን ታቅፎ የማይቃጠል ማን ነው ብሎ ተናግሯልኝ። ስለዚህ ይሄ ለእርሶ ትልቅ ፈተና ነው። ስርዓተ ቤተክርስቲያንም አይደለም፣ የሚሰሩት ስራ ተገቢም አይደለም ተብለው ሲጠየቁ አባቶቻችን እንደሚሉት ክፉ ሰው ለክፋቱ ከመጽሐፍ ቅዱስ ቃል ይጠቅሳል ብለው እንደተናገሩት እኛ አባትም ምን ብለው ሲናገሩ ሰማዋቸው። እናድምጣቸው። ያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ የተጻፈ ኃይለ ቃል ነው። የቤተ ክርስቲያን አባቶች ይጠሩ፣ ይምጡ፣ ይጸልዩ። እጅግ በጣም በሚያመው ሰው ላይ ጸሎት ያድርጉ። ጸሎት አድርገው በዚህ በመልካሙ ቅባት ላይ ደዌ ይለዋል። ማንኛውም ህመም የተባለው ደዌ ነው የሚለው። በደዌው ላይ በሰውነቱ ላይ ያለውን ደዌ በሚያምበት የወገብ ችግር ሊሆን ይችላል፣ የዲስክ ኬዝ ሊሆን ይችላል፣ ለምሳሌ እንደዚህ የእጅ ችግር ሊሆን ይችላል፣ የራስ ምታት ሊሆን ይችላል። ጸሎት እያደረገ ያን ቦታ ይቀባው። ደዌውም ደግሞ ከዛ ሰው ላይ ይወጣል ተብሎ ተጽፏል። ለዚህ ጥፋታቸው ከመጽሐፍ ቅዱስ ቃል ጠቅሰው ራሳቸውን እየተከላከሉ ነው። በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ያነሱት የመጽሐፍ ቅዱስ ቃል የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 14 ላይ ያለችው ነው። ከእናንተ መካከል የታመመ ሰው ቢኖር ይላል የቤተ ክርስቲያን ካህናት ወይም ሽማግሌዎችን ወደ እርሱ ይጥራ፣ እነርሱም በሽተኛውን በጌታ ኢየሱስ ክርስቶስ ስም ዘይት ቀብተው ይጸልዩለት። እንዲህ አይነቱ እምነት ላይ የተመሰረተ ጸሎት በሽተኛውን ያድነዋል፣ ጌታም ከበሽታ ይፈውሰዋል፣ የሰራው ኃጢአት ቢኖር ይቅር ይባልለታል የምትለውን ሐሳብ አነሱ። እሺ በእነሱ ሐሳብ እንሂድ። ከእናንተ መካከል የታመመ ሰው ቢኖር የቤተ ክርስቲያን ካህናት ነው የተባለ። መነኮሳት ካህናት ናቸው ከተባለ ልክ ነው። እሱ ጋር አይደለም አሁን ትልቁ ችግራችን ግን ምንድነው? ከእናንተ መካከል የታመመ ሰው ቢኖር ነው። በከተማ ላይ ካለ ሰው መካከል በከተማ ላይ የሚኖሩ ካህናትን አግብተው ዓለም ላይ እየኖሩ ክህነታቸውን እያስቀጠሉ ያሉ ሰዎችን እንጂ በመነኮሳት በገዳም ተወስነው ከዓለም ርቀው ያሉ ሰዎችን አይደለም። ገዳማዊያን ዓለም ውስጥ ምን ይሰራሉ? በመጀመሪያ ደረጃ መነኩሴ የሴትን ገላስ እንዲነካ ማን ፈቀደለት? ከትዳር ተከልክሎ ተወስኖ የሚኖረው አንደኛም ከዚህ ለመታቀብ ነው። ስለዚህ የታመመ ሰው ቢኖር የቤተክርስቲያን ካህናትን ይጥራ የተባለው በዓለም እየኖሩ የሚታመሙ ሰዎች ካሉ ቤተክርስቲያን ውስጥ የሚኖሩ ካህናት ወይም ሽማግሌዎችን ይጥራ ነው የተባለ እንጂ በገዳም የሚኖሩትን አይደለም። በገዳም የሚኖሩ ቢታመሙስ ከተባለ ራሳቸው ገዳማዊያኑ እርስ በእርስ ራሳቸውን የሚያስታምሙበት በብዙ ገዳማት እንደምታውቁት የህሙማን ቦታ ለዛ ገብተው ይታከማሉ። በራሳቸው መነኮሳት፣ ሴቶች በሴቶች ወንዶች በወንዶች እንጂ ይሄንን መጽሐፍ ቅዱስ ቃል እየጠቀሳችሁ ያለ ቦታው እኛ መነኮሳት ሂደን የሴቶችንም ገላ እንድንዳስስና እንድናክም መጽሐፍ ቅዱስ አዞናል ብላችሁ ለዚህ ክፉ ስራችሁ መጽሐፍ ቅዱስን ተገና አድርጋችሁ አትጥቀሱ። ምክንያቱም እናንተ በገዳም ነው የምትኖሩት፣ በዓለም አትኖሩም። በዓለም መኖር የመነኩሴ ስራ አይደለም። መነኮሳት በከተማ ይኖራሉ አይኖሩም የሚል ሐሳብን ተነስቶ ብዙ መነኮሳት ሲጋጋጡና እኛን ጠልታችሁናል፣ እኛን ስላልወዳችሁ ነው ከከተማ ወጡ የምትሉን እያሉ ከመጽሐፍ ቅዱስ ከአባቶቻችን ታሪክ ለምሳሌና አቡነ ተክለ ሃይማኖትን እያነሱ መነኮሳት በከተማ መኖር ይችላሉ እያሉ እየተናገሩ የነበሩ ደፋር መነኮሳትን ተመልክቻለሁ። እሱን ጊዜ ወስደን በሌላ ቪዲዮ እንመለስበታለን። አሁን ግን እኛ አባት እየሰሩት ያለው ስራ በፍጹም ልክ አይደለም። ያነሱት የመጽሐፍ ቅዱስ ቃልን በከተማ ለሚኖሩ ካህናት ሽማግሌዎች እንጂ በገዳም ለምትኖሩ ለእናንተ ለመነኮሳት አይደለም። ተው እረፉ ቢባሉ ደግሞ ይቅርታ እንደመጠየቅ ይሄንን ቪዲዮ ደግሞ ለቀቁ ተመልክተን ነው። አንዳችም ከስርዓቱ ከቤተክርስቲያን ስርዓት ፈቀቅ ያልንበትም የሄድንበትም ነገር የለም። ይቅርታ ግን የሚያስጠይቅ አይደለም።
ምክንያቱም የታመመ ሰውን ያዳን ነው፣ አገልግሎት ነው የሰጠን። ስለዚህ ስራው ልክ ነው፣ ምንም አይነት ጥፋት አላጠፋንም፣ ይቅርታ ማንጠይቅም ነው። አሁን እናንተ እየተጋጫችሁት ያላችሁት ከምዕመናን ጋር ሲሆን ከእግዚአብሔር ቃል ከመጽሐፍ ቅዱስ ቃል እንዲሁም ደግሞ ከአዋልድ መጽሐፍ ከቅዱሳን አባቶቻችን ታሪክ ጋር ነው። ከኛ ጋር ብቻ አይደለም እየተጋጫችሁት ያላችሁት። ሰው ደግሞ አስተካክል ልክ አይደለም ተብሎ ከተነገረው ልቡን አደንድኖ ልክ ነኝ ብሎ በትዕቢት ተወጥሮ ያንን ስራ ጥፋቱን ከሚያስቀጥለው ልክ አይደለም ምዕመናን ከተሰነካከሉበት ልክ እንኳን ቢሆን ቢቃ ይሻላል ብሎ እንደመተው ገንዘብን ብቻ ለመቀበል ተብሎ ከመጽሐፍ ቅዱስ ከአባቶቻችን ታሪክ ከእግዚአብሔር ቃል ጋር መጋጨት ተገቢ አይደለም። ብዙ ሰዎች የሚሰነካከሉበት ሁለተኛ ስርዓትም ካልሆነ ተውት፣ በቃ ስርዓትም አይደለም ፈተና ነው። ስለዚህ ይሄንን እንድታስተካክሉ በሉል እግዚአብሔር ስም ጠይቃለሁ። ኮፒ ሊንክ ሼር ፖስት እያደረጋችሁላችሁ አድርሱላችሁ። ባዮ ላይ ሊንክ አስቀምጬላችኋለሁ። ዲን ሲራክቲቭ ላይ ገብታችሁ የተለያዩ አይነት ትምህርቶችን መማር ትችላላችሁ። ይቆያል። በተለያውኛ በጣም እናመሰግናለን። አንዳንዱ አሁን ላይ በነገራችን ላይ በፈውስ ስም የሚንቀሳቀሱ ሰዎች በዱላ አይደለም በምንም ነገር የማይመለሱ ሰዎች ናቸው። ምክንያቱም እነሱ የተያያዙት ፈውስን ሳይሆን በዛ የሚገኝ ጥቅማ ጥቅም ላይ ከመጣችባት ነው ማንም ሰው ወደ ኋላ የሚል አይደለም። ስለዚህ እንዲሁ ልፉ ቢለን ነው እንጂ እነሱ እንደማይለወጡ ከዚህ ተግባራቸው እንደማይለወጡ የምናውቀው ነገር ነው። ወደ እሸቱ እንምጣ። ከእግረኛው ዩቲዩብ የተላለፈ ነው። ተመለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳህ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀዬ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልባ ነው እንጂ ስለ ዋልባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራለህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም ማስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራህ ሳንጽፍልህ አንዲት ለዋልባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታህ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልባ የራሱ ዳር ደንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን፣ በየትና ወዴት አድርገን። ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው የዋልባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። በተለያውኛ በጣም ያዘነውኛ ያንን ነገር ሁሉ ሲቀርጽ ቢያሳየንስ። አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማህበር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረንታንት አባቶች በቢሮ ሄዶ ይቅርታን ተቀብለናል ብለው ባርካው ተመልሰዋል። በአንድ ጉዳይ 2-3 እንዴት አልብየከው ነው። ጥሩ ነው።
ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛ ነው የገረመን። እነሱን ሰራሱ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸው። ምክንያቱም ምንድነው ያታላቸው? በሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር፣ ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብሎ አባቶች አስተላለፉ። በየትኛው መንገድ ገብቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ብለህ ለልማት ብለህ ነው። ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። ቪዲዮው ሲጀምር ግን ያን አባቶች ይቀየራል። ቪዲዮው ሲጀምር ግን ያን አባቶች በቢሮ ተገኝተው የባረኩበት ቪዲዮ ስልክ ተደወለልኝ አባቶች መጡ ተባልኩ ብሎ ነው የሚጀምረው። በቢሮው ሴኩሪቲ ካሜራ ይሄ ሰርቪላንስ በሚከታተልበትም ቀድመው አባቶች ሲመጡና አረንግዶች መተዋል ተብሎ ሲጠራ ነው የሚታየው። ቀድመው እነሱ ሂደው እንጂ እሱ አሳምኗቸው ወይ ጠርቷቸው ወደ ቢሮ እንዳልሆነ ቪዲዮ ያሳያል። ሌላ የሚያውቁት አለ እሱ ነው የሚጠራቸው። ምክንያቱም በዋልባ አይነ ነው የመጣው። ዋልባ ማንንም ያልደፈረውን እሱ ታሪክ ቀይሯል። የዓለም ሕዝብ ይቃወመዋል። ኦርቶዶክሳውያን ለምን የሚል ጥያቄ ያነሱበታል። ምክንያቱም ብዙ አብዛኛው ዓለም ያውቃል። እንግዲህ የማያውቁት እንዲደናገሩ ነው ያን የለቀቀው እንጂ ዋልባ የሴት ገዳም የሚባል ነገር ፈጽሞ እንደሌለ ይታወቃል። ዓለም ያውቀዋል። ምክንያቱም ስርዓት አበው ህግ አበው እያስቀመጠ ነው። እንኳን ተደጋጋሚ ነገር እንኳን የሴት አንስት የከብት አንስት አይሻገርበትም እየተባለ እየተነገረ ያ ነገር ራሱን ነው የተከላከለ ኮሸቱ ምላሽ አልሰጠም። በዚህ በዋልባ በለቀቀው ቪዲዮ ምናምን ላይ ሙሉ ምላሽ አልሰጠም። ራሱን ግን አድኗል፣ ራሱን ተከላክሏል። እኛን አባቶች ደግሞ እንደኛው ነው አታሏቸው ነው። እኛን አታሉን እኮ ነው። አይቀረጽም ነው ርዕስን ነው እንዴ ለእናንተም እኮ ፕሮጀክት ልለቅላችሁ የሆነ ነገር ገቢ ማሰባሰቢያ ላደርግ ይሄ ላደርግላችሁ ብሎ አታል መስሎና ነው። እዚህ ጋር ለጥያቄ ላንሳ። አይቀረጽም ክልክል ነው ብለነው ነበረ። አይ እኛ እኮ ለእናንተ ለፕሮጀክቱ ለእናንተ እናደርጋለን። ለእናንተ ሲሆን ይቀረጻል፣ ለነዛ ሲሆን አይቀረጽም። ለእናንተ ሲሆን ይከለከላል፣ ለነዛ ሲሆን አይፈቀድም አይነት ነገር ነው። ያ አይደለም እንግዲህ ሐሳቡ እንዳይጋጭብህ እሺ ያብራሩ። ምንድነው የምናደርገው? መጥቶ እሷ ያመጣችው የሴቶች የደናግል ገዳም ዋልባ ዳልሻ ብላ ነው ያመጣችው። ያን ታሪክ ደግሞ ቀጥታ ተቀርጾ ከዓለም ጆሮ ሊደርስ ነው። ከመመናን ከኦርቶዶክሳን ጆሮ ሊደርስ ነው። ለምሳሌ ዋልባ እንዴት የሴት ገዳም አዲስ ምዕራፍ ነው። አዲስ ነገር አዲስ ግኝት አዲስ ነገር ነው። ስለዚህ እንዴት ከኦርቶዶክሳን አእምሮ ሲደርስ እሸቱ አፈቀላጤ ነው በጣም። በነገራችን ላይ ይሄ ጉዳይ አይ ቲንክ የእሸቱ ጉዳይ ብቻ አይደለም እያናደዳቸው ያለው ወይ ደግሞ እንዲህ እያናገራቸው ያለው ሌላ ምናልባት የማናውቀው በውስጥ የተያዘ ወይ ደግሞ አስቀድሞ ሲከራከሩበት የነበረ ነገር ካልሆነ በስተቀር እሸቱ እዛ ሄዶ መቅረጹ አይመስለኝም። ዋና ምክንያታቸው የሆነ ሆኖ ሐሳብ ልስጥ እሸቱ የሚመልስበት ጊዜ ካለ እንደፈለገ ይመልስ፣ የራሱ የሚያውቀው ራሱ ስለሆነ። አንደኛ በቀረጸው ቪዲዮ ላይ እግረኛው ሚዲያ ስቱዲዮ ጠርቷቸው መጥተው በተነጋገሩበት ሰዓት ላይ የተነሱ ሀሳቦችን ቅንጭብ አድርጎ እሸቱ ምላሽ ሰጥቶ ነበር። በዛን ጊዜም ይቅርታ መጠየቅ ያለበትን ቦታ ላይ ይቅርታ ጠይቆ በተለይ ስርዓተ ገዳም ውስጥ ከሴቷ መነኩሴ ጋር ሲሯሯጡ የነበረበትን ፓርት በግልጽ ማድረግ አልነበረብኝም ይቅርታ ብሏል። ይቅርታ ተናግሯል። አሁን እኚህ አሁን ያየናቸው መነኩሴ ያንን ይቅርታ ለመቀበል ፈቃደኛ አልመሰሉኝም። ምክንያቱም እንዴት አድርጎ እንደሸወራቸው አናቅም የሚል አይነት ሀሳብ ስላላቸው እዚህ ይቅርታውን ለመቀበል ፈቃደኛ አይደሉም። እንዴት የሴቶች ገዳም ትላለህ የሚል ነው። እሱም ቢሆን የዛን ጊዜ ላይ ራሱ እሸቱ በሁለት ምክንያት እንዳለው እንደዛ ተናግሯል። አንደኛ ከማህበረ መነኮሳቱ ጋር ሲነጋገሩ ይህን ነገር አንደኛ ሴቶች የሴቶች ገዳም ነው የሚሉ ስላሉ፣ ወንዶች ደግሞ አይ የሴቶች ገዳም የሚል ስላለ ሁለቱንም ነገር ቆርጬ አውጥቻለሁኝ። በቪዲዮ ላይ የሴቶች ገዳም ብዬ በአንድም ቦታ ላይ አልጠቀስኩትኝም ብሏል። የሴቶች ገዳም የሚሉ ሴቶችንና ወንዶች ደግሞ አይ የሴቶች ገዳም አይደለም የሚለውን ሁለቱንም አሳትቶ ቪዲዮን ብቻ ቀረበ እንጂ የሴቶችም የወንዶችም ገዳም አላልኩትኝም። የሴቶች ገዳም የሚል ሀሳብ ጭራሹ እንደ ሀሳብ አልተነሳም። ስለዚህ ባልተነሳበት እየተወቀሰ ነው። ታዲያ የሴቶች ገዳም የሚለው የት ነው ከተባለ በትንሽዬ ባነር ላይ አካውንት በተለጠፈበት ሰዓት ላይ ነው። ያ አካውንት የተለጠፈበት ሰዓት ላይ ደግሞ ምክንያቱንም ጭምር ጠቅሰዋል። በሁለት ምክንያት፣ አንደኛው ሊቀ ጳጳሱ የተናገሩት
የጻፉለት ደብዳቤ ላይ እንደሚናገረው ከሆነ በሱ ምክንያት ደብዳቤውንም ጭምር እዛው ቪዲዮ ላይ ስላሳየው ደብዳቤ ተጽፎለት ሊቀ ጳጳሱ ሲጽፉ በሴቶች ገዳም አድርገው፣ ሁለተኛ የባንክ አካውንት በእኛ በዶንኪ ቲዩብ ህግ መሰረት እኛ ገቢ ብናሰባስብ ከሆነ አዲስ አካውንት ይከፍታል ስለተባለ ደብዳቤ ሲጻፍ በሴቶች ገዳም ነው። ባንክ ቤት ሄደን ስንወስደው ደግሞ በደብዳቤው ላይ ባለ ስም ነው እንጂ በሌላ አንከፍትም ስላሉ በዛ በተጻፈው ስም መሰረት ከፈቱት እንጂ ገዳሙ ላይ እኔም ይሁን መነኮሳቱ የሴቶች ገዳም ብለን አልጠቀስንም። ስለዚህ በሁለቱ ምክንያት ያ ጽሁፍ ገብቷል፣ የሴቶች ገዳም የሚለው ነገር። አንደኛው ሊቀ ጳጳሱ በጻፉት ደብዳቤ ላይ፣ ሁለተኛ ለባንክ ቤት በተመራው ደብዳቤ መሰረት እና ባንክ ቤት የተከፈተው በዛ ምክንያት እንጂ የሴቶች ገዳም የሚል ነገር አልተጠቀሰም። ግን አሁን እያናደዳቸው ያለው ጉዳይ ግን እስካሁን ድረስ አልገባኝም። ለመነጋገር ምናልባት የማናውቀው ውስጥ ሚስጥር ሊኖር ይችላል። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየን፣ በደቂቃ ነው ያሳመነ። እንደዚህ አድርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳ። ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃህ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግሮ የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። እኔ ሐሳቤ በነገራችን ላይ ያልገባን ነገር አለ ወይ ያላወቅነው ነገር አለ እንጂ እሸቱ የሰራው ቪዲዮ ላይ ይህን ያህል ሊያመላልስ ሊያበሳጭ የሚችል ነገር አይደለም። ወይ ደግሞ የዘር ጉዳይ አለ ወይ ደግሞ የጾታ ጉዳይ ያልተግባቡበት ነገር አለ እንጂ እሸቱ ማድረግ ያለበትን ነገርና ይቅርታ መጠየቅ ያለበትን ነገር ይቅርታ ጠይቋል ብዬ አስባለሁኝ። ሊቀ ጳጳሱ ጻፉለት መሰረት ነው፣ በባንክ ቤት የተመራ መሰረት ነው፣ ሁለቱን አድርጓል። ከዛ ውጪ ክሊፑ ላይ የሴቶች ገዳም ብሎ አንድም ቦታ ላይ ካልጠቀሰ የሴቶች ገዳም ማልክ ተብሎ መወቀሱ አግባብነት ያለው አይመስለኝም። ይሄን ሀሳብ ነው። ምናልባት ሌላ ጉዳይ ካለ መለስ ይሆናል። ይህን ቪዲዮ ግን ለብዙዎች ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።